Hello? +2. Hello? አብሮ ይስጥልን ወንድም አለም። እንዴት አለ ጉባለ ኢትዮጵያ? ስለሺ ነኝ። ደህና ነው ወይ? ከኢትዮጵያ ጉባለች ወንድም አለም እንዴት ነህ? ስለሺ ወንድሜ ሰላም ነው። ደህና ነው። ያው ጌቾ ነው አይገበትማ። እሱን እያስተላለፍክ እያለ የስልክ አስተያየት አልመሰለኝም። ዝም ብዬ ለዛ ነው የቆየሁት። ወይ ጌቾ በመምጣቱ አንደኛው እንደው በኪንግስ ኦፍ አባይ ቤት ውስጥ የሚስጥሩ ከተገለጠልን የኢትዮጵያውያን የምንፈልገው ምንድን ነው? ክፎች የሚፈልጉት የሆነ ነገር አላቸው። ግን እኛ ኢትዮጵያ እንድትቀጥል የምንፈልግ ስንጎዳ የኖርን ሰዎች፣ በችግር ውስጥ የኖርን ሰዎች ምንድን ነው የምንፈልገው? የምንፈልገው ያላወቅን ይመስለኛል። ነገሮችን የምንረዳበት ነገር ሁሉ እዛው ከጥላት ወጥመድ ያለመውጣት እንደው ቢሆንም እየተባለ ወደኋላ የምንሄድበት ለመዳን ከፈለግን ሊያድኑ የሚችሉ ነገሮች ላይ አክቲቭ መሆን አለብን። አቶ ጌታቸው እዚህ ላይ ሲደርስ ቀላል ነገር አይደለም። የአውሬ ባህሪያት ነው፣ የማፊያ ባህሪያት ነው። ከዛ ውስጥ አቶ ጌታቸው ወጥቶ ይህን ያህል ከተናገረ የመጀመሪያውን ኢንተርቪው ካደረገ በኋላ እኔ አቶ ጌታቸው ላይ በቃ ድል አድርጓል፣ አሸንፏል የሚል መደምደሚያ ነው የሚሰጠው። ከተነገረውና የተነገረውን ነገር ሰምቶ ያንን እያጣራ ወደሚጠቅመው ነገር መሄድ የማይችል ትውልድ ካለ የራሱ ችግር እንጂ እኮ አቶ ጌታቸው አለ። አቶ ጌታቸው ጫካ ሄዶ ሞቷል፣ እዛው ነው የቀረው፣ አቶ ጌታቸው ማለት እንደዚህ ነው እያሉ ከዛ ቤት ያሉ ሰዎች ለምንድን ነው የተናገሩት? አቶ ጌታቸው በእውነት በውስጣችን ውስጥ የነበረውን ነገር ሁሉ የበለጠ አይዴንቲፋይ አላደረገውም ወይ? ዲያስፖራ ላይ ያሉ ልጆች የሚዘርፉት ገንዘብ፣ ህዋት ላይ ያሉ ሰዎች በህገወጥ የሰዎች ዝውውር፣ በተለያዩ ህግም ሆነ ሀገርም የተወሰኑ ማፊያዎች የሚጫወቱበት እንደነበር እያንዳንዳችን አናውቅም ነበር? ባናውቅ አንጠራጠርም ነበር? የምናውቅ ከሆነና የምንጠራጠር ከነበረ እሱን ፕሩፍ አድርጓል አቶ ጌታቸው እዚህ መጥቶ። ምን ነው የከበደን? እኛ ባለቤት መሆን እስካልቻልን ድረስ እኮ ማንም ምንም ቢያደርግ ምንም ለውጥ የለውም። እኛ ባለቤት እንሆን ነው። ባለቤት ወደ መሆን ደግሞ ያመጣን ዘንድ በቃ ከሞት ወደ መሰንበት ወይም የሆነ ከባለፈው ችግር ጊዜ ሊሰጥ የሚችል የችግር ምርጫ ውስጥ ላይ ያለ ነው። መፍትሄ እንኳን ለማምጣት የምንሄድበትን አግባብ እንትን ካላለ አቶ ጌታቸው ይታመናሉ ኦር እንደዚህ አይሆንም። እኔ በህይወት በመትረፉ ራሱ እድለኛ ነው፣ ወይም ቅንነት ከውስጡ ነበር ሁሉ ማለት እችላለሁ። እንደገና መቶበት ንሳ መግባቱን ተናግሯል። ይህንን እድል እስኪ ሌሎች የሚጠቀሙበት፣ እስኪ ሰው ይጸጸት። የይቅርታ አዋጅ የተዘጋጁ ነገሮችን በሀሳብ የምንወግትና ይሄ ሰውዬ ያለፈውን ነገር ሁሉ አይተን ተምረንበት የትግራይም ህዝብ ነጻ ይውጣ። እኛም በዛ ምክንያት ላይ ያንን በሽታ ወርሰው ያሉ ዛሬ በተደጋጋሚ ውስጥ ታስታውቃለህ፣ ግብጾች እንዴት እንደሚያሾፉብን የማይስማሙ ናቸው፣ እርስ በርሳቸው የሚባሉ ናቸው፣ የተበጣጠሱ ናቸው፣ እንደዚህ በሀገራቸው ላይ በምቀኝነት የሚቆሙ ናቸው፣ ስርዓተ መንግስታቸውን ሀገራቸውን እንኳን እንደ ሀገር የማይቀበሉ ናቸው እያሉ እነሱ የሰሩት ነው እንደዛ እንዲሆን። ነገር ግን እነሱ የሰሩትን የክፋት ውጤት መልሰው እኛ ላይ እየተዘባበቱ ሲመጡና ያን ነገር ሲናገሩ እንደ ሀገር ማፈር አለብን። ኢቭን ከትናንት ወዲያ በቅርቡ ያስተላልፋለሁ በባህር እኳ ሳይቀር ለአሳነባሪ ለምናምን በቃ የሄድኩ ልሙት አይነት ሞትን መርጠው ሀገራቸውን ጥለው ለመውጣት የሚሽቀዳደሙ ሰዎች ናቸው ሁሉ እያሉ ሲናገሩ የነበረው ነገር ካላስተማረን አብረን መቆም ከመገዳደል ከመባላት ካልከለከለንና ዘመኑን የሚያጅ ወይም ዘመኑን መሰረት ያደረገ አረዳድና አካሄድ የማንሄድ ከሆነ ምኑ ላይ ነው የኛ ዜግነት? ምኑ ላይ ነው መማራችን? ምኑ ላይ ነው አስተዋጽኦአችን ማለት ነውና እኔ እንደ ጠቅላላው ዛሬ ላይ ጠቅለል አድርገው አቶ ጌታቸው የተናገሩትን አንድ በደንብ እናስተውለው፣ እንየው። ካሰፋ ነው ከመገዳደል መቆም አለበት። ማፊያውና ወንጀለኛው በየትኛውም አግባብ ቢሄድ ጨለማ ሲሆን ብቻ የሚኖረው ብርሃን ሲመጣ ፍትህ ሲመጣ ግን መኖር የማይችለው ትውልድ ያንን የረከሰ ሂደቱን ለማስኬድ መሞከሩ ሊደንቀን አይገባም። የሚያደርገው ክፉ ነገር ስለነበረና እሱን አውቆ ፍርድ ስለሚጠብቀው፣ እኛ ግን በደል የደረሰብን ሰዎች ከበደል ራሳችንን ለመቆጠብ እነሱን ለመበቀል እንኳን አለ በቃ ከደረሰብን በደል ዳግም እንዳይደርስብን ለማድረግ ለምን አብረን አንቆም? ነገሮች ለምንድን ነው ሌሎች ክፉ ሰዎች ደጋግመው ያሹን ሰዎች ዛሬ ሲያወሩ ያለምንም ጥርጣሬ ሙሉ በሙሉ ያወሩትን እየተቀበልን ከነሱም በላይ
በሽተኛ ሆነን የምንጮህ ሰዎች እንዴት አቶ ጌታቸውን ተጠራጠር? እንዴት ተመለስኩ፣ ቶበትኩ፣ ተጸጸትኩ የሚሉ ሰዎችን በጥርጥር ይሆናል የሚለው ላይ እኔ ብናይ ጥሩ ነው ማለት እችላለሁ። ጀስት እዚህ ጋር ቅድም ከፌዴራል ጋር ያልከው አዎ በቃ እዛ ሀገር ያ ሁሉ ጦርነት እኮ የመጣው የፌዴራል መንግስቱን ባለመታዛቸው ነው። ስለዚህ ባለመታዛቸው የፌዴራል መንግስቱ እዛ ጋር አንድ የህዝብ እንደራሴዎች አባላት የሉም፣ የፌዴሬሽን ምክር ቤት አባላትም የላትም አሁን ትግራይ። ስለዚህ የህዝብ ተወካዮችና ወይም የእንደራሴዎች ምክር ቤት ወይም የፌዴሬሽን ምክር ቤትም ስለሌለ በጀት በፌዴራሉ መንግስት ጊዜያዊ አስተዳደር በሚያቋቁመው መሰረት የሚደርሳት ይሆናል። ይህም እንግዲህ እዛ ጋር የተስማሙት ነገር እስከሚፈቅድላቸው ድረስ ብቻ ማለት ነው። ስለዚህ እነሱ ሲፈልጉ የፕሪቶሪያን ስምምነት ደብረጽዮን ደጋግሞች ጠይቀው ራሱ ብዙ የሚጣራ ነገር ስላለ ማለት ነው። እኛ በፖዘቲቭ ካየ ነው ለማጣራትና ለመጠቀም ዝግጁ መሆን እንችላለን። እሱን መሰረት እንድታደርጉ ብቻ እያል ስምምነቱ በራሱ ከህግ አንጻር ብዙ ነገሮች አሉት። እንዲህ ህግ ጠቅለል ተደርጎ መቀመጥ ስለማይችል በሚለው ወስዳችሁ ፕሪቶሪያ የሚሉት ዛሬ ላይ አቶ ጌታቸው ከዛ ከወጡ በኋላ እዛ ያሉ ሰዎች በዚህ ስም ካልሆነ በስተቀር በሌላ መልኩ የሚሸቅሉበት እድል ስላጡ ነው እንጂ እነሱ የጻፉትን ህግ ማንም ሳይመክር ሳያውቀው የተሸከመው የተጫነበትን ህገ መንግስት እንኳን እነሱ ራሳቸው ጥሰው ምርጫ በራሳቸው አካሂደው መገንጠልም ሆነ ሌሎች ነገሮችን በራሳቸው አድርገው የባለጉ ሰዎች መሆናቸውን በይፋ አሳይተውናል እና እዛ ላይ ሙሉ ብዙ ዝርዝሮች እንዳሉ ሆነው ድርጊቱ ግን በተፈናቃዮች የሚነግዱት የሚያፈናቅሉት በዛና በዚህ ግጭት የሚፈጥሩት ህገወጥ ማንኛውም ነገር የሚያካሂዱት ሁሉም ቁማር አቶ ጌታቸው የተናገሩት አለ። ሁለቱም ደጋግሞ እስኪ ሰው ይስማው፣ እስኪ ደጋግሞ 3 ሰዓት የህንድ ፊልም የሚያይ ሰው አለ። እስኪ አቶ ጌታቸው ንግግር ደጋግሞ እስኪገባው ሰው ይይና ወይ የግብፅም ሆነ ሌሎች ጥላቶቻችን እኛን ንቀው ስለሆነ በዛም በዚህ በሚጠቅመን ነገር ላይ አብረን እንቁም፣ በማይጠቅመን ነገር ላይ ደግሞ ከጉዳታችን እንማር የሚል መልእክት አለኝ። ኡስታዝ አመሰግናለሁ። እናመሰግናለን ወንድም ስለሺ ጉባለች ኢትዮጵያ። ቴንክ ዩ ወንድሜ።